ልብስ ለብሼ ያልመጣሁት በቅርብ ሚዲያ ላይ ራሴን እንትንላለሁ ብዬ ስላሰብኩ ያው ዲቴል አላወራም። እዛው ላይ ሁሉንም በደንብ አስረዳለሁ። እግዚአብሔር ከፈቀደልኝ እስከዛ ያደርሰን። እግዚአብሔር ይመስገን። እግዚአብሔር ፈቅዶ መልእክተኛውን በሰይፉ ኦን ኢቢኤስ ላይ ቀድሞ እንደተናገረው ራሴን ተመልካቾች ግልጽ አደርጋለሁ ባለው መሰረት ሰይፉ ኦን ኢቢኤስ ላይ ቀርቦ ራሱን አሳይቷል ማለት ነው። ይሾፋን መጀመሪያ ዜና ደሞ ፊቱና በአብዛኛው በተለያየ ሶሻል ሚዲያ መልእክተኛው ማን ሊሆን ይችላል የሚለውን ነገር በጣም ብዙ ሰው ያነጋገር ነበር። ማንነቱን ለማወቅ እጅግ በጣም ይጓጉ ይናፍቁ ነበር። ሰሞኑን መልእክተኛው አንድ አባት ጋር ቀርበው እርዳታ አድርጎላቸው ነበር። በዚህ እሳቸውን የሆኑ ሰዎች አጭበርብረው በሐሰት ክስ አንድ ሚዲያ ላይ ቀርቦ ነበር። እዛ ሚዲያ ላይም በተደጋጋሚ ሲጠየቅ የነበረው ለምንድን ነው ራስን የምትሸፍነው የሚል ጥያቄ ነበረ። እኔ በዋናነት ፊቴን የማላሳይበት ምክንያት ያው ከፈጣሪ ዘንድ ውዳሴ ከንቱ እንዳይሆንብኝ ነው። ምክንያቱም እኔ ምስኪኖችን ፊታቸውን አሳይቼ እኔ ታዋቂ ወይ ዝነኛ መሆን አልፈልግም። በእነሱ ነው መታወቅ አልፈልግም። ለዚህም መልስ ለመስጠት ይመስላል አይ ቲንክ ከዚህ ፕሮግራምን በፊት ያሰበበት ይመስላል። ያው የብዙ ሰዎች ጫና ስለነበረ ከዚህ በኋላ እንግዲህ መልእክተኛው እንደተመለከታችሁት ራሱን አሳይቷል ማለት ነው። ይህ መልእክተኛው አብዛኞቻችሁ በሶሻል ሚዲያ እንደምታውቁት የተለያዩ የበጎ ስራዎችን የሚሰራ ወጣት ነው። መነሻውን ባህር ዳር ነበር ያደረገው። የተለያዩ ባክግራውንድ ውስጥ በተለያየ የህይወት ክፍል ውስጥ ያሉ የተቸገሩትንም ያልተቸገሩትንም ሰዎች ረድቷል። ያልተቸገሩት ስንል ብዙ ጊዜ ትኩረቱን የሚያደርገው በጣም የተቸገሩትን ብቻ ሳይሆን ስራ እየሰሩ ነገር ግን ድጋፍ የሚፈልጉ ማበረታቻ የሚሆናቸው እነዛን ሰዎች ቢያግዛቸው እንደነሱ አይነት ያሉትን ሌሎች የተሻሉ ሰዎችን ይረዳል ብሎ ስለሚያስብ የተለያዩ ስራ ላይ ተሰማርተው ያሉ ወጣቶችን ሁሉ እያገዘ ነበረ። እሱ ካገዛቸው መካከል አዛውንቶችን አግዟል፣ ነፍሰ ጡሮችን፣ አካል ጉዳተኞችን፣ የጥበቃ ሰራተኞችን፣ አርቲስቶችን፣ በሶሻል ሚዲያ ላይ የሚሰሩ ወጣቶችን፣ የሕክምና ድጋፍ የሚያስፈልጋቸው ልጆችን፣ ሊስትሮችን በተለያየ ተዘርዝሮ ማይጠቀስ ነው ሁሉ እያገዘ ነበረ አልፏል። ይህ ወጣት ስፔሻል ለየት የሚያደርገው በእንደዚህ አይነት ሁኔታ ውስጥ እንዳለ ትራፊ በልቶ እንዳደገ እነዚህን የተቸገሩ ሰዎችን አፕሮች የሚያደርግበት መንገድ፣ ድምፁ፣ ቅላጼው፣ ትህትና እጅግ በጣም ሰዎች ልብ ውስጥ እንዲቀር አድርጓል። በተለይም ደግሞ አዛውንቶችን ሊሆን ይችላል የተለያዩ ሊረዳቸው ያሰባቸውን ሰዎች ወደ መኪናው ካስገባ በኋላ መጀመሪያ ያሳለፉትን የህይወታቸውን ታሪክ ባጭሩ እንዲያስረዱት ምን እንደገጠማቸው ይጠይቃቸዋል። እነሱም በሀዘን በተሞላ ሁኔታ ያለውን ችግር ያስረዱታል። በዚህም ብዙ ጊዜ የምንረዳው ብዙ የተቸገሩ ሰዎች ቆሞ የሚያዋራቸው ሰው ራሱ እንደሌለ ችግራቸውን ለመናገር ፈልገው አብዛኛው ሰው የነሱን ችግር መስማት እንደማይፈልግ ከምንም በላይ ከመርዳት በላይ ቆሞ ችግራቸውን ለመስማት የሚፈቅድ ሰው ባለመኖሩ ችግራቸውን ብቻ ስለሰማቸው እጅግ በጣም ነው መጀመሪያ ላይ የሚደሰቱት። በመቀጠል ትንሽ ነገር ላድርግ ይላልና የታሰረ ብር ይሰጣቸዋል። ይሄን የታሰረ ብር ደግሞ እነሱም ስንት ነው እስቲ ገምቱ ይላቸዋል። እነሱም በጣም ልባቸው በደስታ እየፈነደቀ ያንን ብር ተቀብለው ሊሄዱ ሲሉ ተጨማሪም ደግሞ ይደግማቸዋል። በጣም ከነበራቸው ደስታ በላይ ደግሞ ሌላ እጥፍ ደስታ ይጨምርላቸዋል። አንዳንዴም ደግሞ ሁላ ይጨምራልና እጅግ በጣም ለየት ያለ የእርዳታ በሰው ዘንድ ውስጥ የቀረ የእርዳታ ሲስተም ነው። ይህንን እርዳታ እንዴት ነው የሚያደርገው? ለምሳሌ ለአንዳንዱ 50 ሺህ ለአንዳንዱ 30 ሺህ ይሰጣል እና ራሱ የሚያይበት መንገድ አለ፣ የሚመዝንበት መንገድ አለ። ልቡ የፈቀደው ነው ብዙ ጊዜ የሚያደርገውና በዚህም ጉዳይ ላይ ከእናቱ ጋር ሁላ እንደተጣላ በአንድ ወቅት ተናግሮ ነበር። ምንድነው እናቱ እነዚህን ሰዎች መርዳት አለበት፣ የነሱ የዘመድ የቤተሰብ አካል የሆኑ ሰዎችን መርዳት አለበት ብላ ይዛቸው ትመጣ ነበር። እሱ ግን አይሆንም፣ ሰዎች እርዳ ብለው የሚልኩኝ እንዲሁ
መንገድ ላይ ያገኘዋቸውን ሰዎች ነውና እኔም ደግሞ ውስጤ እንደዚህ አይነት ነገር አይፈቅድም ብሎ ከእናቱ ጋር ሁሉ እስከ መጣላት ደርሷልና እጅግ በጣም ደስ የሚል ተግባር የሚያደርግ ወጣት ነው። ይህን ተከትሎ ባላደራው የሚባል የመልእክተኛውን አራያ ተከትሎ እንደዚሁ ተመሳሳይ ስራን በአዲስ አበባ ከተማ መጀመሪያ መልእክተኛው ባህር ዳር ነበረ። ከዛ ወደ አዲስ አበባ መጥቷል። ባላደራው የመልእክተኛውን ባህር ዳር የሚሰራውን ስራ አዲስ አበባ ልጀምር ብሎ የሱን አራያ ተከትሎ አንድ አይነት በሆነ መንገድ ሰርተዋል። በነገራችን ላይ በዛ አጋጣሚ መልእክተኛው በጣም ወደው ወንድም ነው። ምክንያቱም እኔ ወደዚህ እርዳታ ስራ እንድገባ ትልቅ ምሳሌ የሆነኝ ወንድም ነው። ምክንያቱም መጀመሪያ ላይ ማንኛውም ሰው ቲክቶክ ላይ ሳይጀምር በፊት እሱ ነበረ እንደዚህ የተቸገሩ ሰዎችን እያገዘ ብር እየሰጠ ቪዲዮ የሚለቀው። ባህር ዳር ነበር በሰዓቱ የሚኖረው። እኔ ደግሞ እዚህ አዲስ አበባ ነው የምኖረው። ሰው የእሱን ቪዲዮዎች ሳይ ጊዜ መንፈሳዊ ቅናት አደረብኝና ለምን እኔም እሱ እዛ ባህር ዳር ያሉትን እንደዚህ ካገዘ እኔ ደግሞ ለምን አዲስ አበባ ያሉትን አላገዝም ብዬ መንፈሳዊ ቅናት አድሮብኝ ነው የጀመርኩት። ሁለቱም በጣም ታዋቂ ሆኖ በቲክቶክ ከ1.3 ሚሊዮን በላይ ባላደራው ከ1.7 ሚሊዮን በላይ ፎሎወር ደግሞ መልእክተኛው አግኝተዋል። እና እነዚህ ወጣቶች ሰሞኑን አንድ መወዛገብ ወይም ደግሞ በሰዎች ዘንድ የተለያየ ያልሆነ የነሱ ያልሆነ ስም መሰጠት ደርሶባቸው ነበረ። ነገር ግን በስተመጨረሻ ነገሩ ተፈቷል። ይህንን ተከትሎ ብዙ ሰዎች ኔጌቲቭ ነገር ሲወቅሷቸው ነበር። በእዮሃ ሚዲያ ላይም ቀርበው እውነታውን አስረድተዋል። በዛም ላይ ባላደራው በዚህ ነገር በጣም ተሰምቶት ይህንን ነገር ባቆም ይሻለኛል ለመልካም ነገር ብዬ መጥፎ ነገሮችን ተቀበልኩ በማለት ስሜታዊ ሆኖ አቆማለሁ ብሎ ነበር። ኦኬ የእርዳታ ስራዎች መስራቴ ብዙ ሰዎችን እንደዚህ ማገዜ በራሴ በግሌ ብዙ አይነት ማለት ስም ማጥፋት ስለ እስከ ቤተሰብም ደረጃ ሊሆን ይችላል። በእንደዚህ አይነት ጉዳይ ስም ሲጠፋ የሚያውቁ ሰዎች ቤተሰብ ብዙ ይጨነቃሉ ባላደረከው ነገር ባልሰራው ነገርና ለትንሽ ጊዜም ሊሆን ይችላል ወይ እስከ መጨረሻው ይሄንን ስራ ለማቆምም ለወስን ይችላል። እውነቱም ነገር ማለት ነው። ምክንያቱም ብዙ ከዚህ በፊትም ሊሆን ይችላል አንዳንድ ነገሮች ትክክል ባልሆኑ ነገሮች ስም እንትን የማለት ነገሮች አሉና በይሳት እያሰብኩኝ ያለሁት እውነቱን ስነግር ያንን ነው። ምናልባት ሐሳቤ ተቀይረው መቀጠልበት ወይዎች ካሉ ግን ቀጥታ ትክክለኛውን በሆነ መንገድ ብዙዎች እንትን በሚሉት ሁሉ ጊዜ ሐሳቤ እሱ ነው። ያንን ተከትሎ አጥምቶት በኦፊሻል የባላደራው ቲክቶክ ቻናል ላይ አንድ መልእክት አጋርቷል። ይሄ ስለዚህ እጅግ በጣም የሚያሳዝን ዜና ነው። ባላደራው ስራውን ከዚህ በኋላ ብር እንደማይቀበልና እስካሁን ያለውን ብቻ አደራ ብቻ እንደሚያደርስ ነው የተናገረው። ይሄ ነገር ግን ጥሩ አይመስለኝም። ለምን ብዙ የሚቸገሩ ሰዎች አሉ። እነዚህን ሰዎች ደግሞ በአጋጣሚ ቢሆን እንደዚህ ቢያግዛቸው ጥሩ ነው። ከቻለም ደግሞ በተቋማዊ መንገድ እንዳለው ተቋማዊ በሆነ መንገድ እነዚህን ነገሮች ቢያስተናግድ እጅግ በጣም መልካም ነው ላለው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ናሁታ ቲዩ